በሶስት ሰው ከ$6 በላይ የሚሰጥ የሞባይል አፕሊኬሽን አዘጋጀውላችሁ። ራሳችሁ ደግሞ ዊዝድሮው እና ዲፖዚት ስታደርጉ አንዳንድ ዩኤስዲቲ የሚሰጣችሁን ሳዘጋጅላችሁ በሁለት ቀን ውስጥ ወደ 5500 የታየውን ቪዲዮ ዩቲዩብ አድርጎ አጠፋባችሁ። ዛሬ ዋና ሀሳቡን ስክሪን ሪከርድ ሳላደርግ ነግራችኋለሁ። ሊንኩን ደግሞ ቴሌግራም ላይ አስቀምጥላችኋለሁ። ሙሉ ቪዲዮዎችን ቴሌግራም ላይ እየሰራው ነው ያለሁት። ስክሪን ሪከርድ የሆኑ ቪዲዮዎችን ሜክ መኒ የሆኑ ቪዲዮዎችን ዩቲዩብ እያጠፋ ስለሆነ ሞር ቴሌግራም ቻናላችን ብትቀላቀሉ በጣም አሪፍ ነው። ከ3500 በላይ ተከታይ ያለው የቴሌግራም ቻናል አለን። እዛ ላይ ተቀላቀሉ። ግን ሀሳቡን ነግራችኋለሁ። ሌላ ደግሞ ገና ሪጅስተር ስታደርጉ 10 ዩኤስዲቲ የሚሰጣችሁ ይሄ ቻናል ግሩፕ ላላችሁ ቴሌግራም ሊሆን ይችላል፣ ፌስቡክ፣ ሌላም ትዊተር ምንም ላላችሁ ሰዎች በሙሉ የሚሆን የማስታወቂያ ፕላትፎርም ነው። ዌቢን አዲስ ይባላል። ስለሱ ደግሞ እነግራችኋለሁ። ስለሱም ዛሬ ሙሉ ሀሳቦችን ነው የምነግራችሁ ማለት ነው። ስለ ዌቢን አዲስ ከፈለጋችሁ ኤቢቴክ ቻናል ላይ ሙሉ የ9 ደቂቃ ቪዲዮ አለ። እሱን ማየት ትችላላችሁ። ስለዚህ መጀመሪያ የሚጀምረው ኤርቴም የሚባለው አፕ ነው። 5.5 ዩኤስዲቲ ከባይናንስ ለምሳሌ ወደ ኤርቴም ልካችሁ ከኤርቴም ደግሞ ዊዝድሮ አድርጋችሁ ወደ ባይናንስ ስትልኩ ነው ገንዘቡን የምታገኙት ማለት ነው። አንዳንድ ዩኤስዲቲ የሚሰጣችሁ 2 ዩኤስዲቲ የሚሰጣችሁ ደግሞ እኔ በእኔ ሊንክ ወይ ደግሞ በሆነ ሰው ሊንክ ገብታችሁ ሰዎች በእናንተ ሊንክ ገብተው እንደዛ ሲያደርጉ ደግሞ ፍሬንዶችን ኢንቫይት ስታደርጉ ማለት ነው 2 ዩኤስዲቲ ይሰጣችኋል ማለት ነው። ስለዚህ ቢያንስ አንድ ሰው ብትጋብዙና ራሳችሁ 3 ጊዜ ምናምን ብታደርጉት እንደዚህ ማግኘት ትችላላችሁ ማለት ነው። 3-4 ዩኤስዲቲ ማግኘት ትችላላችሁ። ግን እዚህ ጋር ማስጠንቀቂያ የምሰጣችሁ ነገር ቬሪፋይ እንዳደረጋችሁ፣ ቬሪፋይ ለማድረግ ሊንክ አስቀምጥላችኋለሁ። እንዳደረጋችሁ በብሮዘር ነው የምታደርጉት። አፑን ሳታወርዱ ቬሪፋይ አድርጉት። እዛው ላይ በሊንኩን ነክታችሁ ብሮዘር ላይ እንደገባችሁ ቬሪፋይ አድርጉት እንድታገኙ። ስለዚህ ግን መጀመሪያ ስትገቡ $5 ቦነስ ይሰጣችኋል። በዚህ ሊንክ ገቡ። እሱ ቦነስ የሚጠቅማችሁ ምንድን ነው? ስትልኩም ስትቀበሉም ስትልኩም ፊ ከእናንተ አይቆርጥባችሁም፣ ከራሱ ነው። $5 የሚሰጣችሁ የሚቆርጠው ከራሱ ስለሆነ ከእናንተ ምንም የሚቀንስባችሁ ነገር የሚወስድባችሁ ነገር የለም። የላካችሁትን ማውጣት ትችላላችሁ አንድም ሳይቀር። ስለዚህ ይሄኛው ደግሞ ዊዝድሮው ሜትዱ ደግሞ አሪፍነቱ በኢትዮጵያ ባንክም ትችላላችሁ። ሙሉ ሰርች የላችሁ ነበረ። በኢትዮጵያ ባንክም ቀጥታ ዊዝድሮ ማድረግ ትችላላችሁ፣ ወደ ባይናንስም መላክ ትችላላችሁ ማለት ነው። እኔ ወደ ኢትዮጵያ ባንክ ነው ልኬ የሞከርኩት፣ ወደ ባይናንስም ግን ይሰራል። ሞር ባይናንስ ላይም ፒቱፒ ክፍት ስለሆነ እዛ ላይ መሸጥ ትችላላችሁ ማለት ነው። ስለዚህ ኤርቴም አፕ ይሄ ነው። ሁለቱም ቪዲዮ ስትልኩ ስትቀበሉ ያሉትን ነገሮች ቴሌግራም ላይ አስቀምጬላችኋለሁ። እነሱን ማየት ትችላላችሁ ማለት ነው። ሁለተኛው ቶፒካችን ዌቢን አዲስ ነው። ዌቢን አዲስ ምንድን ነው? ገና ቻናላችሁ አክሰፕት ሲደረግ አንደኛው ቻናል አክሰፕት ሲደረግ 10 ዩኤስዲቲ ይሰጣችኋል። ዊዝድሮ ማድረግ የምትችሉት ከ20 ዩኤስዲቲ በላይ ነው። ይሄኛውም በቀጥታ በባንክ የሚልክላችኋል፣ ወደ ባይናንስም ቀጥታ ዊዝድሮ ማድረግ ትችላላችሁ ማለት። ስለዚህ ይህ ጸዴ አፕ ነው። እንዴት ነው ነገሩ ካላችሁኝ ሊንክ አስቀምጥላችኋለሁ። ሬጂስተር ታደርጋላችሁ። ከዛ ኒው ቻናል የሚላለ እሱን በመንካት ቻናላችሁን አድ ታደርጋላችሁ። እዚህ ጋር ግን ልብ ብላችሁ የምታዳምጡኝ ቻናል እኔ 2 ቻናል አደረኩና አንደኛው ቀጥታ 10 ዩኤስዲቲ ያገኘው፣ ሁለተኛው ቻናል ላይ ደግሞ ክሬሽን ዴት 2019 ምናምን 2020 ስለነበረ የተከፈተው ዝም ብዬ በግምት ቻናሉ የተከፈተበትን ቀን አስገባሁትና አክሰፕት አላደረጉኝም። ስለዚህ እዚህ ጋር ቻናል ክሬሽን ዴት የሚላለ ቻናል ላላችሁ ሰዎች የከፈታችሁበትን ቀን በስትክክል ስታስገቡ ነው አክሰፕት የሚያደርጋችሁ። ስለዚህ እሱን ለማድረግ ቻናላችሁ ጋር ገብታችሁ 3 ሰረዙን ነክታችሁ ጎ ቱ ፈርስት ሜሴጅ ስትሉት መጀመሪያ ላይ ስትከፍቱት ቻናል ክሬትድ ካለው ቀጥሎ ያለውን ቀን ታስገባላችሁ ማለት ነው። ስለዚህ እንዴት ነው የሚሆነው? ቻናላችሁ ላይ ራሳቸው በእያንዳንድ ሰዓቱ ኢንተርቫል ይለቃሉ። ሰዎች ክሊክ ሲያደርጉት በእይታ ነው የሚከፍለው። በቃ ማለት ዩቲዩብ የማይከፍለውን እይታ ነው የሚከፍለው። እኔ 900 ምናምን ታይቶ ወደ 2 ነጥብ ምናምን ዩኤስዲቲ ነው የሰጠኝና በጣም የሚገርም ነው። ያ ፕላትፎርም ራሱ ለቆታል፣ 3-4 ጊዜ ለቆታል። ያንን ማስታወቂያ ግን ወደ 3 አካባቢ ይደርሳል እስካሁን ድረስ ማለት ነው። ስለዚህ 10 ከሰጠኝ ውጭ ወደ 5 ሰርቻለሁ ማለት ነው በ2 ቀን ውስጥ በ3000 ምናምን ቴሌግራም ቻናል አስቡት። ወደ 5 ዩኤስዲቲ ሰርቻለሁ ማለት ነው። ስለዚህ 5 ከጨመርኩ ቀጥታ ዊዝድሮ አደርገዋለሁ ማለት ነው። ዊዝድሮ ሜቶዱ የተረጋገጠ ነው ማለት ነው። ስለዚህ ይሄኛው ዌቢን አዲስ ይባላል። ሌሎች
ነገሮች አሉ። አርፒ ሪዋርድስን ከዚህ በፊት ነግሬያችኋለሁ። እሱ ጌሞችን በመጫወት ምናምን የምታገኙበት ነው። በደንብ መስራት ያለባችሁ ታይም ባክስን ስሩት፣ ፕሊዝ ስሩት፣ ታተርፉበታላችሁ። ብዙዎቻችሁ እያመሰገናችሁኝ ነው። ካርድ ሽልማቱ ያው በዛኛው ቻናል ነው ምለቅላችሁ። ነገ ምናምን በዛኛው ቻናል ቪዲዮ ከለቀቁ ለ4 ሰው እንደነገርኳችሁ ባለ 25 ብር ካርድ ቀጥታ ይላክላችኋል ማለት ነው። በኮሜንት ነው ምርጫው። ኮሜንት ያልጻፋችሁ ሰዎች እዛኛው ቻናል ላይ ሄዳችሁ ኮሜንቶችን አድርጉ። 4 ሰዎች ተሸላሚ ትሆናላችሁ ማለት ነው። በዚህኛው ቻናል እንግዲህ ትንሽ ቆይተን ሽልማቶችን የምናዘጋጅ ይሆናል ማለት ነው። በዚህ ቻናል ላይም ኤርፓድ ምናምን ሽልማት አዘጋጅቼ ነበረ። ሽልማቶችን ታገኛላችሁ። ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይመቻችሁ።